ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ እናነሳለን። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንትና ቀጥለው ተደርገዋል። የእነሱን የጨዋታ ውጤቶችን ጠቁማችኋለን። ወደ ውጪ ደግሞ ሻገር እንልና የአውሮፓ ቻምፒየንስ ሊግ ተጠባቂ ምሽቶች ትላንትናም ቀጥለዋል። ባየር ሚኒክ፣ ሊቨርፑል፣ ባርሴሎና ትላንትና ድል የቀናቸው ቡድኖች ናቸው። እንዲሁ ኢንተር ሚላንም ትላንትና ድል ቀንቶታል። ትላንትና ጨዋታዎችን እንመለከታለን። ዛሬ በዩሮፓ ሊግና በኮንፈረንስ ሊግ የሚደረጉ ጨዋታዎች አሉ። እነሱንም እንጠቁማችኋለን። ብቻ ምን ያለፋችሁ በርከት ያሉ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን የምናነሳ ይሆናል። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ለተከታዮቹ ደቂቃዎች አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በቀጥታ ወደ ፕሮግራማችን የምናመራ ይሆናል። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። ሐዋሳ ከተማ ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት መርሃ ግብር ሐዋሳ ከተማ ከመቀሌ ሰባ እንደርታ ጋር ያደረጉትን ጨዋታ 5-2 በሆነ ውጤት ነው ጨዋታውን ማሸነፍ የቻለው። የሐዋሳ ከተማን የማሸነፊያ ግቦች አሊ ሱሌይማን፣ አቤኔዘር ዮሐንስ እና ቢኒያም በላይ ናቸው ማስቆጠር የቻሉት። አሊ ሱሌይማን ትናንትና ሃትሪክ መስራት የቻለበትን አጋጣሚ ነው ትናንትና የተመለከትነው። የአምናው የከፍተኛ ግብ አስቆጣሪው እንግዲህ አሊ ሱሌይማን ዘንድሮ ቀዝቀዝ ብሎ ነበር፣ ነገር ግን ትናንትና 3 ጎሎችን ማስቆጠር ችሏል። የመቀሌ ሰባ እንደርታን ግብ ያሬድ ብርሃኑ፣ ቦና አሊ ናቸው ከመረብ ጋር ማሳረፍ የቻሉት። መቀሌ ሰባ እንደርታ 3ኛ ተከታታይ ሽንፈታቸውን ትናንትና አስተናግደዋል። በዚህም መቀሌ ሰባ እንደርታ 22 ነጥቦችን ይዞ 13ኛ ደረጃ ላይ ሲቀመጥ፣ ሐዋሳ ከተማ በአንጻሩ በ19 ነጥቦች 15ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ሐዋሳ ከተማ ከኢትዮጵያ ቡና፣ አርባ ምንጭ ከተማ ደግሞ ከመቀሌ ሰባ እንደርታ ጋር ጨዋታቸውን ያደርጋሉ። ሌላኛው ምሽት ላይ በተደረገው ጨዋታ አርባ ምንጭ ከተማ ድል ቀንቶታል። በ21ኛው ሳምንት ሌላኛው መርሃ ግብር አርባ ምንጭ ከተማ ከአዳማ ከተማ ጋር ያደረጉትን ጨዋታ 3-1 በሆነ ውጤት ነው ማሸነፍ የቻለው። እንግዲህ የአርባ ምንጭ ከተማን የማሸነፊያ ግቦች አህመድ ሁሴን ነው ሶስቱንም ከመረብ ጋር ማሳረፍ የቻለው። እንዲሁ ስንታየው መንግስቱ የአዳማ ከተማን ብቸኛ ጎል ማስቆጠር ችሏል። አርባ ምንጭ ከተማ ተከታታይ ሁለተኛ ድሉን በማሳካት ደረጃውንም ማሻሻል ችሏል። አህመድ ሁሴን በሊጉ ያስቆጠራቸውን የሊግ ግቦችን 10 ማድረስ የቻለበትን አጋጣሚ ነው ትናንትን የተመለከትነው። በዚህም አርባ ምንጭ ከተማዎች 30 ነጥቦችን ሰብስበው አራተኛ ደረጃ ላይ ሲቀመጡ፣ አዳማ ከተማ በ19 ነጥቦች 16ኛ ደረጃ ላይ የተቀመጠ ቡድን ሆኗል። ሲዳማ ቡና በቀጣይ ከአዳማ ከተማ ጋር ይጫወታል። አርባ ምንጭ ደግሞ ከመቀሌ ሰባ እንደርታ ጋር ጨዋታቸውን የሚያደርጉ ነው የሚሆነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታም እንውሰዳችሁ። ትናንትና የአውሮፓ ቻምፒየንስ ሊግ ተጠባቂ ምሽቶች ትናንትና ምሽቱንም በተለያዩ የአውሮፓ ከተሞች ቀጥለው ተደርገዋል። ከነዚህ መካከል ቅድሚያ ጨዋታቸውን ያደረጉት ሆላንድ ላይ የተደረገው የፌኖርድ ሮተርዳም እና የኢንተር ሚላን ጨዋታ ነበር። ኢንተር ሚላን ይህንን ጨዋታ ከሜዳው ውጪ ድል ማድረግ ችሏል። በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታ ነው ኢንተር ሚላን ከሜዳው ውጪ ፌኖርድን ገጥመው 2-0 በሆነ ውጤት ማሸነፍ የቻለው። እንግዲህ ላውታሮ ማርቲኔስ እና ማርከስ ቱራም ደግሞ ግቦቹን ያስቆጠሩ የኢንተር ሚላን ተጫዋቾች ናቸው። አርጀንቲናዊው ተጫዋች የሆነው ላውታሮ ማርቲኔዝ በ18 ግቦች የኢንተር ሚላን የምንጊዜም የአውሮፓ ቻምፒየንስ ሊግ ከፍተኛ ግብ አስቆጣሪ መሆን የቻለበትን ሪከርድ ትላንትና ማስመዝገብ ችሏል። በአጠቃላይ በአውሮፓ ቻምፒየንስ ሊግ 18 ግቦችን አስቆጥሯል ለኢንተር ሚላን። የሁለቱ ክለቦች የመልስ ጨዋታ በሚቀጥለው ሳምንት ማክሰኞ እንግዲህ ስታዲዮ ጆሴፔ ማይዛ ላይ ይደረጋል። ኢንተር ሚላን ግን ከሜዳ ውጭ የመጀመሪያውን ጨዋታ በእንግዲህ በ2-0 በሆነ ውጤት አሸንፎ ወደ ሜዳቸው የሚያደርጉትን ጨዋታ እድል አድለው ነው ትናንትና የተመለሱት። ምሽት 5 ሰዓት ሲል በርከት ያሉ መርሃ ግብሮች ተደርገዋል። ባየር ሚኒክ ከባየር ሌቨርኩዘን ጋር ጨዋታ ነበረው። የሊቨርፑልና የፓሪስ ሰን ዠርሜንም ጨዋታ እንዲሁ ይጠበቅ ነበር። ወደ ፖርቱጋል ያመራው ባርሴሎናም ከቤኔፊካ ጋር ጨዋታውን አድርጓል። እነዚህ 3 ቡድኖች ሊቨርፑል፣ ባርሴሎናና ሙኒክ እንግዲህ ተጋጣሚዎቻቸውን ማሸነፍ የቻሉበትን አጋጣሚ ነው ትናንትና የተመለከት ነው። ሊቨርፑል ከፓሪስ ሰን ዠርሜን ጋር ያደረጉትን ጨዋታ በሃርቪ ኤሊዮት ብቸኛ ግብ 1-0 በሆነ ውጤት ማሸነፍ ችለዋል። ጨዋታውን ያሸነፉ እንጂ እጅግ በጣም አስገራሚ ጨዋታ ነበር። ፓሪስ ሰን ዠርሜን እዚህ ጨዋታ ላይ በጣም ድንቅ እንደነበሩ በሁሉም መመዘኛዎች ተመልክተናል። በጨዋታው ላይ በርከት ያሉ ሙከራዎችን አድርገዋል። እንግዲህ ጎል ማስቆጠር አልቻሉም እንጂ በጨዋታው ላይ
በሙሉ ነገሮች እንግዲህ ዶሚኔት አድርገው መጫወት ችለው ነበር። ፓሪስ ሰን ዠርሜኖች አሰልጣኝ አርነ ስሎት ጭምር ድሉ አይገባንም እስኪሉ ድረስ እንግዲህ ፓሪስ ሰን ዠርሜኖች በሜዳው ላይ የተሻሉ እንቅስቃሴዎችን ሲያደርጉ እንደነበር ተመልክተናል። በኳስ ቁጥጥር 66 በመቶ ያክል ጨዋታውን ተቆጣጥረው ተጫውተዋል። ከዛ በተጨማሪ 27 ያክል የጎል ሙከራዎችን አድርገዋል። ከነዛ መካከል 10ሩ ኢላማቸውን የጠበቁ ነበሩ። በአንጻሩ ሊቨርፑሎች 2 ሙከራዎችን ብቻ ነው በጨዋታው ላይ ማድረግ የቻሉት። አንድ ደግሞ ኢላማውን የጠበቀ ሙከራ ነበር፣ እሱንም ጎል ማድረግ ችለዋል እና ትናንትና ሊቨርፑሎች ጨዋታውን አሸንፈው ይውጡ እንጂ ፓሪስ ሰን ዠርሜን በጨዋታው ላይ የተሻለ እንቅስቃሴን አድርጎ የወጣበት እንዲሁ ደግሞ አሊሰን ቤከር እጅግ አስደናቂ አቋሙን አሳይቶ የወጣበት 10 እንግዲህ ኦን ታርጌት ሙከራዎችን ከፓሪስ ሰን ዠርሜኖች ተሞክሮበት 10ሩን ማዳን የቻለበትን አጋጣሚ በትላንትናው ዕለት የተመለከትንበት ጨዋታ ሆኖ አልፏል። በዚህም ሊቨርፑሎች ከሜዳ ውጪ እንግዲህ ጥሩ የሚባል ውጤትን ለነሱ እንግዲህ ጨዋታውን አሸንፈው መውጣት የቻሉበትን አጋጣሚ ነው የተመለከትነው። ሃርቪ ኤሊዮት ትናንትና መሐመድ ሳላህን ተክቶ በገባ በጥቂት ሰከንዶች ልዩነት ነው ጎል ማስቆጠር የቻለው። ሊቨርፑል የፓሪስ ሰን ዠርሜን ሁሉንም ውድድሮች እንግዲህ የ22 ጨዋታዎች ያለመሸነፍ ግስጋሴንም ትናንትና ማስቆም ችለዋል ወይም ደግሞ መክታት ችለዋል። እስከ ትናንትና ድረስ ለ22 ጨዋታዎች የሉዊስ ኤንሪኮ ፓሪስ ሰን ዠርሜን ሳይሸነፍ ዘልቆ ነበር። ነገር ግን የአርነ ስሎቱ ሊቨርፑል ትናንትና ይህንን የማሸነፍ ግስጋሴያቸውን ወይም ያለመሸነፍ ግስጋሴያቸውን ትናንትና መክታት ችለዋል። ሊቨርፑል ፓርክ ደስ ፕሪንስ ላይ ሄዶ ጨዋታውን 1-0 በሆነ ውጤት አሸንፎ መውጣት ችሏል። ቅድም እንዳልኳቸው አሊሰን ቤከር 10 ኦን ታርጌት ሙከራዎች እንግዲህ ማዳን የቻለበትን አጋጣሚ ተመልክተናልና የጨዋታው ኮከብ የነበረውም እሱ ነው። የምንጊዜም ምርጡ አቋሜ ነው ሲልም ነው የትናንትናውን ጨዋታ የሚገልጸው። ሊቨርፑል ፓሪስ ሰን ዠርሜንን በረታበት ጨዋታ ኮከብ ሆነ ያመሸው አሊሰን ቤከር ያሳየው እንቅስቃሴ የምንጊዜም ምርጡ ሲልም ነው የሰየመው ራሱ። በእግር ኳስ ሕይወቴ ካሳየው ጥሩ እንቅስቃሴ ሁሉ ምርጡ ይሄኛው ነው ሲል አሊሰን ቤከር ከትናንትናው ጨዋታ በኋላ ይናገራል። በጨዋታው ብራዚላዊው ግብ ጠባቂ አሊሰን ቤከር የጨዋታው ኮከብ ተጫዋችም ተብሎ እንዲሁ መመረጥ ችሏል። 10 ኢላማቸውን የጠበቁ ሙከራዎችን አድኗል። ከፍጹም ቅጣት ምት ክልል 4 የግብ ሙከራዎችን ማዳን ችሏል። የሊቨርፑልን የማሸነፊያ ግብ ሃርቪ ኤሊዮት ሲያስቆጥር ደግሞ ለግቡ መቆጠርም ወሳኝ ሚና ነበረው። እንግዲህ ይህ ግብ ጠባቂ አሊሰን ቤከር ትናንትና ኮከብ ሆኖ የወጣበትን አጋጣሚም ነው እንዲሁ እየተመለከት ነው። ፍትሐዊ አይደለም፣ ማሸነፍ ይገባን ነበር ብሏል ፖርቱጋላዊ ቪተኒሃ ነው ይህንን ሀሳብ የሰጠው። በቀጣይ ግን እንደምናሸነፍ እርግጠኛ ነኝ ብሏል። የፓሪስ ሰን ዠርሜኑ ተጫዋች የሆነው ቪተኒሃ ቡድናቸው ሊቨርፑልን በሜዳው አሸንፎ እንደሚያልፍ ነው ከጨዋታው በኋላ እንዲሁ የተናገረው። አንፊልድ ላይ ምርጥ ጨዋታ ተጫውተን ግብም እናስቆጥራለን፣ አሸንፈን ሩብ ፍጻሜውን እንደምንቀላቀል እርግጠኛ ነኝ ሲልም ነው ቪታኒሃ የተደመጠው። ይሄኛው ጨዋታ እንዴት እንደተሸነፈን አላውቅም፣ ማብራሪያ የለኝም፣ ፍትሐዊ ውጤት ግን አይደለም፣ ማሸነፍ ይገባን ነበር ሲል ነው የተጫዋች የተደመጠው። በአንጻሩ አርነ ስሎት ውጤቱ የሚገባን አይደለም ሲሉ ምስክርነታቸውን ሰጥተዋል። ፓሪስ ሰን ዠርሜን የሊቨርፑል ዋና አሰልጣኝ አርነ ስሎት በአሊሰን ቤከር የብቃት ደረጃ መገረማቸውን ከጨዋታው በኋላ እንዲሁ ተናግረዋል። ስሎት ሲናገሩ በዚህ ደረጃ ካለ ግብ ጠባቂ ጋር መስራቴ እኔ ከዚህ በፊት አላውቅም፣ አሊሰን ቤከር የዓለማችን ምርጡ ግብ ጠባቂ ነው ሲሉ ትናንትና ለግብ ጠባቂያቸው ያላቸውንም አድናቆት ገልጸዋል። ስለ ምሽቱ ድል ያነሱት አሰልጣኝ አርነ ስሎት ውጤቱን ማግኘት ከሚገባን በላይ ነው ሲሉም ነው የገለጹት። አክለውም እንግዲህ ጨዋታውን አቻ ብንወጣ እንኳን እድለኞች ነበርን፣ ፓሪስ ሰን ዠርሜን ትልቅ ብልጫ ወስዶብን ነበር ሲል ነው እንዲሁ የተናገረው አሰልጣኝ አርነ ስሎት። የፓሪስ ሰን ዠርሜኑ አሰልጣኝ የሆኑት ሉዊስ ኤንሪኬ በአንጻሩ እግር ኳስ ፍትሐዊ አይደለችም ሲል የተናገረው የፓሪስ ሰን ዠርሜን ዋና አሰልጣኝ የሆነው እንግዲህ ሉዊስ ኤንሪኬ በትላንትናው የሊቨርፑል ጨዋታ ማሸነፍ ይገባቸው እንደነበር ነው የገለጹት። ማሸነፍ ይገባን ነበር ያሉት ሉዊስ ኤንሪኬ ከቻምፒየንስ ሊግ ምርጡ ጨዋታዎች አንዱን አድርገናል፣ ድሉ የኛ መሆን ነበረበት ሲሉም የተናገሩት። በጨዋታው የሊቨርፑሉ ምርጡ ተጫዋች አሊሰን ነበር ሲሉ ያስታወሱት ሉዊስ ኤንሪኬ እግር ኳስ ግን ፍትሐዊ አይደለችም ሲሉ ተደምጠዋል። ሊቨርፑል አንፊልድ ላይ ለመቅጠም ዝግጁ ነን፣ ምንም የምናጣው ነገር የለም፣ ለጨዋታው ያለንን ሁሉ እንሰጣለን ሲልም ነው ሉዊስ ኤንሪኬ ከትናንትናው ጨዋታ በኋላ ሀሳቡን የሰጠው። በዚህም ሊቨርፑል ጨዋታውን 1-0 በሆነ ውጤት አሸንፈዋል። ቀጣይ ሳምንት ማክሰኞ ደግሞ የመልስ ጨዋታውን በሜዳው አንፊልድ የሚያደርግ ነው የሚሆነው። ሌላኛው ሁለቱን የጀርመን ከተማ ክለቦች ያገናኘው ተጠባቂው ጨዋታ ነው። ባየር ሚኒክን ከባየር ሌቨርኩዘን ጋር ትላንትና አገናኝተዋል የቪንሶን ኮምፓኒ ቡድን። ከዛ በተጨማሪ ከሻቪ አሎንዞ ቡድን ጋር ያደረጉት መርሃ ግብር ነበር የትላንትናው ጨዋታ። ባየር ሚኒክ ትላንትና ይህንን ጨዋታ ማሸነፍ የቻለበትን አጋጣሚ ነው
የተመለከትነው። በሜዳቸው እንግዲህ ያደረጉትን ጨዋታ ባየር ሚኒኮች 3-0 በሆነ ውጤት ነው ጨዋታውን ማሸነፍ የቻሉት። እንግዲህ በጨዋታው ላይ ግቦቹን ያስቆጠሩት ሃሪኬን እና ጄማል ሙሲያላ ናቸው። ትናንትና ሃሪኬን በ9ኛው ደቂቃና በ75ኛው ደቂቃ 2 ግቦችን ማስቆጠር ችሏል። የ75ኛው ደቂቃ ግብ ከፍጹም ቅጣት ምት የተገኘች ናት። ቀሪውን 1 ጎል ያስቆጠረው ደግሞ እንዲሁም የባየር ሚኒኩ ጄማል ሙሲያላ ነው ይህንን ጎል ማስቆጠር የቻለው። ከዛ በተጨማሪ ግን እንግዲህ በጨዋታው ላይም ጥሩ እንቅስቃሴዎችን ማድረግ ችለዋል ባየር ሚኒኮች። የመጀመሪያውን ጨዋታ ማሸነፋቸውን ተከትሎ በቀጣዩ ጨዋታ የተሻለ እድልም ይዘው ነው እንግዲህ ትናንትና ከሜዳ የወጡት። ሙኩዌሌ ትናንትና 62ኛው ደቂቃ አካባቢ በባየር ሌቨርኩዘን በኩል በቀይ ካርድ የወጣ ተጫዋች እንዲሁ መሆኑን ትናንትና ተመልክተናል። ትናንትና ጨዋታውን ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው ባየር ሚኒኮች። ሌላኛው ትናንትና የተደረገው ደግሞ ከዛ በፊት ግን እንግሊዛዊው የፊት መስመር ተጫዋች የሆነው ሃሪኬን ግን ትናንትና በውድድር ዘመኑ ለባየር ሚኒክ 31ኛ ግቡን ነው ትናንትና ማስቆጠር የቻለበትን አጋጣሚ የተመለከትነው። አሁንም በጣም በጥሩ እንቅስቃሴ ላይ ይገኛል። ዘንድሮ ለመጀመሪያ ጊዜ ዋንጫ ያነሳል ተብሎ ይገመታል። በሊጋቸው ላይ በጀርመን ቡንደስሊጋ በሰፊ የነጥብ ልዩነት ሊጋቸውን እየመሩ ይገኛሉ። በአውሮፓ ቻምፒየንስ ሊግም ተፎካካሪ ሊሆኑ የሚችሉበት አጋጣሚ ይኖራል ተብሎ ይታሰባልና ቢያንስ ግን ዘንድሮ የጀርመን ቡንደስሊጋን እንኳን አሸንፎ የዋንጫ ረሃቡን ያስታግሳል ተብሎ ነው የሚጠበቀው። ሌላኛው የተደረገው መርሃ ግብር ወደ ፖርቱጋል ያመራው ባርሴሎና ቤኔፊካን ያሸነፈበት መርሃ ግብር ነው። ራፊኒያ ባስቆጠረው ብቸኛ ጎል ጨዋታውን 1-0 በሆነ ውጤት ማሸነፍ ችሏል። እንግዲህ ባርሴሎና ትናንትና 1-0 በሆነ ውጤት በጠባብ ውጤት ያሸነፍ እንጂ በጨዋታው ላይ ግን ለ60 ምናምን ያክል ደቂቃዎች ወይም ከ60 በላይ ደቂቃዎች ግን በጎዶሎ ተጫዋች ነበር ጨዋታቸውን ያደረጉት። 20 ምናምንኛው አካባቢ ደቂቃ ላይ ፓው ኩባርሲ እንግዲህ በቀጥታ ቀይ ካርድ ከሜዳ ተሰናብቶባቸው ለረጅም ደቂቃዎች ለ60 ምናምን ያክል ደቂቃዎች በጎዶሎ በ10 ተጫዋቾች ነበር ጨዋታቸውን ሲያደርጉ የነበረው። በዚህም ራፊኒያ ባስቆጠረው ጎል 1-0 አሸንፈው ጨዋታውንም መውጣት የቻሉበትን አጋጣሚ ተመልክተናል። በቡድኑ በጣም ኮርቻ ያለው ብለዋል አሰልጣኝ ሃንሲ ፍሊክ። የባርሴሎና ዋና አሰልጣኝ የሆነው ሃንሲ ፍሊክ በ10 ተጫዋቾች ወሳኝ ድል ባሳካው ቡድናቸው መኩራታቸውን ነው የሚገልጹት። ገና ከጅምሩ ተጫዋቾች ጎለውብን ነበር፣ ከቡድኑ የሚገርም እንቅስቃሴ ነው የተመለከትኩት ሲሉም ሃንስ ፍሊክ ተደምጠዋል። አክለውም እንግዲህ ቡድኑ በጋራ ሆኖ ተከላክሏል፣ ለቡድኑ አስፈላጊው ነገር ነበር፣ በቡድኔ በጣም ኮርቻለሁ ሲሉ የተደመጡት። በጨዋታው ጥሩ አቋሙን ያሳየው ግብ ጠባቂ ወንቼክ ሸዝኒ ነው። በጨዋታው ላይ እንግዲህ ይህንን ውጤት እንዲያመጡ 8 ያክል ኦን ታርጌት ሙከራዎችን ማዳን ችሏል። በውጤቱ ተደስተናል፣ ነገር ግን ያለቀ ነገር የለም፣ ስራችንን መጨረስ አለብን ብለዋል ወንቼክ ሸዝኒ። ከትናንትናው እጅግ እንግዲህ የግብ ጠባቂዎች ምሽት ነበር ብሎ ማንሳት ይቻላል። ትናንትና አሊሰን ቤከር፣ ወንቼክ ሸዝኒ በጣም ጥሩ ምሽቶችን ትናንትና ማሳለፍ ችለዋል። እንግዲህ ትናንትና የአውሮፓ ቻምፒየንስ ሊግ የጨዋታ ውጤቶች ደግሞ እነዚህ ነው የሚመስሉት። የአውሮፓ ቻምፒየንስ ሊግ የትናንትና ጨዋታዎች መጠናቀቃቸውን ተከትለው ዛሬ ደግሞ በዩሮፓ ሊግ እና በዩኤፋ ኮንፈረንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ይደረጋሉ። ከምሽት 2 ሰዓት ከ45 ጀምሮ እንግዲህ የሚደረጉ ጨዋታዎች ናቸው። ምሽት 2 ሰዓት ከ45 ሲል ዛሬ ማንቸስተር ዩናይትድ ከሜዳ ውጭ ወደ ስፔን አቅንቶ ከሪያል ሶሴዳድ ጋር ጨዋታውን የሚያደርግ ይሆናል። ከዚህ ጨዋታ ጋር አያይዘን በኋላ ላይ በስፋት የምናነሳቸው ነጥቦች ይኖራሉ። ፌነርባቼና ሬንጀርስ ጨዋታቸውን ያደርጋሉ። እንዲሁ ደግሞ ስቶዋ ቦካሬስትና ሊዮን እንዲሁ የዜድ አልካማርና ቶትንሃም ዛሬ የሚያደርጓቸው መርሃ ግብሮች እነዚህ ምሽት 2 ሰዓት ከ45 የሚደረጉ ጨዋታዎች ናቸው። ምሽት 5 ሰዓት ሲል ደግሞ አያክስ አምስተርዳም ከአይንትራክ ፍራንክፈርት፣ ሮማ ከአትሌቲክ ቤልባኦ፣ ቦዶ ግሊምት ከኦሎምፒያኮስ እና ቪክቶሪያ ፕሌዘን ከላትሲዮ ጋር የሚያደርጓቸው መርሃ ግብሮች ዛሬ 5 ሰዓት ሲል የሚደረጉ ጨዋታዎች ናቸው። በዩኤፋ ኮንፈረንስ ሊግም ጨዋታዎች ይደረጋሉ። ነገር ግን የሚጠበቁት ኤፍሲ ኮፐንሃቨን ከቼልሲ እንዲሁ ደግሞ ሪያል ቤቲስ ከቪቶሪያ ጎመሬሽ የሚያደርጉት መርሃ ግብር ነው። እነዚሁም ሁለቱም ጨዋታዎች ምሽቱ 2 ሰዓት ከ45 ሲል ዛሬ የሚደረጉ መርሃ ግብሮች ናቸው። አርሰናልን የተመለከቱ መረጃዎችን ደግሞ እናገራችሁ። የአርሰናል የወሩ ምርጥ ተጫዋች ይፋ ተደርጓል። በአሰልጣኝ ሚኬል አርቴታ የሚመሩት አርሰናሎች የወርሃ የካቲት የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረት የ17 ዓመቱ ተጫዋች ኤታን ንዋኔሪ የአርሰናል የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። ተጫዋቹ የምርጫውን 54 በመቶ ድምፅን በማግኘት ነው የወሩ ምርጥ ተጫዋችነት ሽልማትን ማሸነፍ የቻለው። ዓላማችን ቻምፒየንስ ሊግን ማሸነፍ ነው ብሏል። ሚኬል ሜሪኖ ነው ይህንን ሀሳብ የሰጠው። የአርሰናል የመሃል ሜዳ ተጫዋች የሆነው ሚኬል ሜሪኖ ቡድናቸው እንግዲህ በዚህ ዓመት የቻምፒየንስ ሊግን ዋንጫ ማሳካት እንደሚፈልግ ነው የገለጸው። ቻምፒየንስ ሊግን በውድድሩ የሚሳተፉ ክለቦች ሁሉ የሚመኙት መሆኑን ያነሳው ሚኬል ሜሪኖ እኛም ዓላማችን ዋንጫውን ማሸነፍ ነው ሲል ይናገራል።
እዚህ ያለነው እያንዳንዱን ጨዋታ ለማሸነፍ ነው። ማድረግ የምንችለውን ነገር ማድረግ ከቻለን ወደ ዋንጫው እንቀርባለን ሲልም ሚኬል ሜሪኖ ሀሳቡን ሰጥቷል። ማርቲን ኦዴጋርድ ከኖቲንግሃም ፎረስቱ የአቻ ውጤት በኋላ ስለነበራቸው ልምምድ ይናገራል። በተለይም በፔናልቲ ሳጥን አቅራቢያ ብዙ አጨራረሶች ላይ ስንሰራ ነበር፣ ነገር ግን ከሌላው ጊዜ ጋር ተመሳሳይ ነው። እኛ ሁልጊዜም እንግዲህ ተክተን እንሰራለን፣ እናም የቻልነውን ያክል እንሞክራለን ሲል ነው የአርሰናል ካፕቴን ማርቲን ኦዴጋርድ የተናገረው። ማንቸስተር ዩናይትድን ደግሞ እንመልከት። አንቶኒ በዩናይትድ የገጠመው እንግዲህ የአካል ችግር አይደለም ሲል ወኪሉ ይናገራል። የአንቶኒ ወኪል የሆነው እንግዲህ ሲናገር አሰልጣኝ ሩበን አሞሪም በቅርቡ አንቶኒ የአካል ጥንካሬ ችግር እንደነበረበት መናገራቸው እውነታውን አያሳይም በማለት ነው ሀሳቡን የሰጠው። የአንቶኒ በማንቸስተር ዩናይትድ ስኬታማ ለመሆን በአካል ጥንካሬ ጋር ማያያዝም ተገቢ አይደለም፣ እውነታው ግልጽነትን አያሳይም፣ አንስማማም ሲልም ነው ወኪሉ የተናገረው። ወኪሉ አክሎም አንቶኒ ሪያል ቤቲስን ከተቀላቀለ ወዲህ ሙሉ አቅሙን በማውጣት ከቡድኑ ምርጥ ተጫዋቾች አንዱ ሆኗል። ችግሩ አካላዊ አይደለም ሲልም ይደመጣል። ችግሩ በክለቡ በተያዘበት መንገድ ነው። እውነትም ችግሩ በተጫዋቹ ብቻ ነው ወይ የሚል ጥያቄ የሚያስነሳ ነው ሲልም ነው ወኪሉ ጨምሮ የተናገረው። የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የሆነው ሃሪ ማጓየር እና አማካዩ ማኑኤል ኡጋርቴ ጉዳት እንዳጋጠማቸው ይፋ ሆኗል። ተጫዋቾቹ ማንቸስተር ዩናይትድ በፉላም በተሸነፈበት የኤፍኤ ካፕ ጨዋታ መጠነኛ ጉዳት እንዳጋጠማቸው ነው የተገለጸው። ይህንን ተከትሎ ሃሪ ማጓየር እና ማኑኤል ኡጋርቴ የዛሬው የሪያል ሶሴዳድ የዩሮፓ ሊግ ጨዋታ እንደሚያመልጣቸው ነው የተረጋገጠው። በሌላ በኩል ወጣቱ የማንቸስተር ዩናይትድ አጥቂ ቺዶ ኦቢ ማርቲን በዩሮፓ ሊግ ባለመመዝገቡ ምክንያት በዛሬው ጨዋታ ላይ መሳተፍ የማይችል ሌላኛው ተጫዋች ነው። የ14 ዓመቱ ባለተሰጥኦ የአካዳሚ ተጫዋች የሆነው የማንቸስተር ዩናይትድ አካዳሚ ተጫዋች የሆነው ጆሴፍ ጁኒየር ጋብሪኤል በበርካታ ክለቦች እይታ ውስጥ ወድቋል። በግራ ክንፍ በመሃል አጥቂነት በተለያዩ ቦታዎች ላይ ድንቅ ብቃቱን እያስመለከተ የሚገኘው በብዙዎች ዘንድም ከኔይማር ጁኒየር ጋር ተመሳሳይ የአጨዋወት ስልት እንዳለው እየተነገረለት የሚገኘው ታዳጊ በተለያዩ የፕሪሚየር ሊግ ክለቦችም እየተፈለገ ይገኛል። በርከት ያሉ የፕሪሚየር ሊግ ክለቦችም ተጫዋቹ በዚህ ክረምት መልቀቅ የሚፈልግ ከሆነ የግላቸው ለማድረግም አሰፍስፈው እየጠበቁ የሚገኙ እንደሆነ ነው ዘገባዎች የሚያሳዩት። ማንቸስተር ዩናይትድ በበኩሉ ተጫዋቹን ለማቆየት የተቻለውን ሁሉ እያደረገ እንደሚገኝም ነው ሳምሊ መረጃውን ያጋራው። አሰልጣኝ ሩበን አሞሪም ከዛሬው እንግዲህ ከሪያል ሶሴዳዳቸው ጋር ከሚያደርገው ጨዋታ አስቀድሞ ጋዜጣዊ መግለጫን ትላንትና ሰጥቷል። ቺዶ ኦቢ ማርቲን በዚህ ሰዓት በተለየ ምክንያት በስብስባችን ውስጥ አይኖርም። እርሱ በቡድናችን ውስጥ ቢሆን ደስተኞች እንሆን ነበር። ሆኖም ግን በዚህ ጉዳይ ላይ ማድረግ የምንችለው ነገር የለም ሲልም ይናገራል። ዩሮፓ ሊጉ ነገሮችን እንደሚቀይር ተስፋ አለኝ። የውድድሩን ዋንጫ ማሳካት ከቻለን በሚቀጥለው ዓመት በሚገርም ደረጃ ላይ እንደምንገኝ እርግጠኛ እንሆናለን። ሁሉንም ነገር በልኩ ማድረግ እፈልጋለሁ። የአካዳሚ ተጫዋቾች በብዛት በስብስባችን ያላካተትኩትም የራሴ ምክንያት አለኝ። አሁንም ቢሆን የምንከተለው የጨዋታ ስልት ችግር አይደለም፣ ይልቁንም በብዙ ዘርፎች ሌሎች በርካታ ችግሮች ያሉብን ሲል የተናገረው። በእነርሱ ላይም ለመስራት እየሞከርን ነው። እያንዳንዱ ሲስተም የራሱ የሆነ ባህሪ አለው። አብረውት ሊመጡ የሚችሉ ችግሮችንም እናውቃለን ሲል ይናገራል። በምከተለው የጨዋታ ስልት ላይ ትልቅ መተማመን አለኝ። ይህንንም ሀሳቤን እስከ መጨረሻው ድረስ የምቀይረው አይሆንም ሲል የተናገረው። ጃክ ፍሌቸር ከቡድናችን ጋር ልምምድ አልሰራም። ሃሪ አማስም በቡድናችን ውስጥ ያለ ተጫዋች ነው ሲልም ነው እንዲሁ የተናገረው። ሩበን አሞሪም በጋዜጣዊ መግለጫቸው ላይ እንግዲህ የተካፈለው ሌላኛው አጠገቡ የነበረው ደግሞ ማቲያስ ደሊት ነው። እሱም ጥቂት ሀሳቦችን አንስቷል። ዩሮፓ ሊጉን ካሸነፍን በቻምፒየንስ ሊግ እንደምንሳተፍ እናውቃለን። ይሄ የቡድናችን ተቀዳሚ ዓላማ ነው። እናም በውድድሩ የምናደርገውን እያንዳንዱን ጨዋታ በጥንቃቄ ማከናወንም ይኖርብናል ሲል የተናገረው። ያለንን ሁሉ በመስጠት በውድድሩ እንግዲህ ማሸነፍ ይኖርብናል ሲል ይናገራል። በዚህ የውድድር ዓመት በበቂ ሁኔታም እየተንቀሳቀስን እንዳልሆን እናውቃለን። ሆኖም ግን ያለ እረፍት ሁሉንም ነገር ለመቀየር እየሞከርን ነው። ከፍተኛ ጫናና ወቀሳ እንዳለብን እናውቃለን። ሆኖም ይህ ለእኔም የተለየ ነገር አይደለም፣ ምክንያቱም ከዚህ ቀደም በነበርኩባቸው ክለቦች ይህንን ስሜት በተደጋጋሚ ተካፍየዋለሁ። ሁልጊዜም ቢሆን ትችቶችን ወደ ጎን በማድረግ ስራን መቀጠልና ለመሻሻል መሞከርም ተገቢ ነው ሲል ነው ማቲያስ ደሊት የተናገረው። ቸልሲን የተመለከቱ መረጃዎችን እናንሳ። ስቴፍ ካይ ይናገራል። አሮን ራምስዴል ወደ ቸልሲ እንዲሄድ በጠረጴዛው ላይ እየቀረበ ጥያቄ አለው ተብሎ ለተጠየቀው ጥያቄ ምላሹን ይሰጣል። አዎ ቸልሲ ያሉት ግብ ጠባቂዎች ሳንቼዝ እና ዮርገንሸን ደረጃቸውን ያልጠበቁ ናቸውና ይህንን ግብ ጠባቂ ሊያመጡት ይችላሉ ሲል ሀሳቡን ሰጥቷል። ኬርናን ዌስበሪ ሆል ይናገራል። ሌስተር ሲቲ ላይ እንግዲህ ጎል ካገባሁ ደስታዬን አልገልጽም።
በዚህ የውድድር ዓመት ለእነሱ መልካም እድልን እመኛለሁ ሲልም ነው ኬርናን ዌስትቤሪ ሆል የተናገረው። እንግዲህ ቸልሲ በራዳራቸው ውስጥ የቦርንመዙ የግራ መስመር ተከላካይ ሚሎስ ኪርኬዝ የሚገኝ ሲሆን የሬናቶ ቪዬጋ የወደፊት እጣ ፈንታ ግልጽ ስላልሆነ ቸልሲዎች ሚሎስ ኪርኬዝን ያደንቁታል። እናም ደግሞ አዲስ የግራ መስመር ተከላካይም መጨመር ይፈልጋሉ ነው የተባለው። ሪያል ማድሪድና ሊቨርፑል በሚሎስ ኪርኬዝ ላይ ፍላጎት ያላቸው ሲሆን ቦርንመዝ ለዝውውሩ ከ40 ሚሊዮን ፓውንድ በላይም እንደሚፈልግ ነው የቶክ ስፖርቱ ጋዜጠኛ ቤን ጃኮብስ መረጃውን ያጋራው። የጃኦ ፌሊክስ የውሰት ውል ላይ እንግዲህ ቸልሲዎች ለዓለም ክለቦች ዋንጫ ውድድር ተጫዋቹን መልሶ መጥራት የሚችልበት አንቀጽን አካቷል የሚሉ መረጃዎች ደግሞ እየወጡ ይገኛሉ። የዛሬው ጨዋታ ሮበርት ሳንቼዝ በቋሚነት እንደሚጀምር አሰልጣኝ ኤንዞ ማሬስካ በትላንትናው ጋዜጣዊ መግለጫቸው ላይ ተናግረዋል። ከጋዜጣዊ መግለጫው ጋር በተያያዘ አንዳንድ ነጥቦችን እናንሳላችሁ። ትላንትና እንግዲህ ኤንዞ ማሬስካ ስለ ኮፐንሃቨን ሲናገሩ በጣም ጥሩ ቡድን ነው፣ በሊጉ በኮንፈረንስ ሊጉ በጣም ጥሩ ናቸው፣ ጥሩ አሰልጣኝም አላቸው፣ ከባድ ጨዋታ ይጠብቀናል ብለዋል። ስለ ኮንፈረንስ ሊግ ሲናገር ካሁን ጀምሮ ሁሉም የኮንፈረንስ ሊግና የፕሪሚየር ሊግ ጨዋታዎች አስፈላጊ ናቸው ብዬ አስባለሁ። እስከ መጨረሻው ድረስም አንድ በአንድ እንመርጣለን እናም በተቻለ መጠንም ለማሸነፍ እንሞክራለን ሲል ነው የተናገረው። ስለ ሮበርት ሳንቼዝ ሲናገር በኤፍኤ ካፕ ከብራይተን ጋር ከሜዳ ውጭ ተጫውቷል። ዛሬም ይጫወታል፣ እናየዋለን። ቀደም ብዬ እንደተናገርኩት እሱን ለመርዳት የተለያዩ አይነት ጨዋታዎችን መስጠት ጉዳይ አለብኝ ሲልም ነው የተናገረው። ከሮበርት ሳንቼዝ ጋር በተያዘ ሲናገር እንግዲህ ዛሬ ይሰለፋል ሲል ነው ሀሳቡን የሰጠው። ስለ ኮል ፓልመርም ተናግረዋል። ከጀመርንበት ጊዜ ጀምሮ ያደረግናቸው ውሳኔው ተጫዋቾችን ለመጠበቅ ነው። ለኮል ፓልመር እና እንዲሁ ለዌስሊ ፎፋና፣ ለሮሚዮ ላቪያ በኮንፈረንስ ሊግ ቡድን ውስጥ ባለመኖራቸው ነበር። አሁን ላይ አስፈላጊ የሆኑ የፕሪሚየር ሊግና የኮንፈረንስ ሊግ ጨዋታዎች ያሉን፣ ስለዚህም ተጫዋቾችን መቀየር እንችላለን። በወቅቱ እንግዲህ የመጨረሻው ክፍል እሱን ለመጨመር ወስነናል። ኮል ፓልመር በልምምድ ክፍለ ጊዜዎች እንኳን በመጫወቱ ተደስቷል። ስለዚህም እነዚህን አይነት ጨዋታዎችን በመጫወቱ በእርግጠኝነት ይደሰታል ሲልም ነው የተናገረው። ወደ ኮንፈረንስ ሊግ ቡድን መመለሱ ታቅዶበት እንደተደረገ ነው የተገለጸው። ኮል ፓልመር፣ ዌስሊ ፎፋና፣ ሮሚዮ ላቪያ የበለጠ እረፍት ለመስጠትም እንደተሞከረ ነው የሚገልጹት። በሚያሳዝን ሁኔታ ሁለቱ ሌሎች ጉዳት ደርሶባቸዋል ሲልም ነው እንዲሁ የተናገረው። ኤንዞ ማሬስካ እንግዲህ ሌላኛው ያነሳው ሀሳብ በተለይ ከኳስ ጋር በጣም ጥሩ ናቸው ብለዋል ኮፐንሃቨኖች ላይ። ነገር ግን ኳስ ከሌላቸው ምንም ለማድረግ እንደሚሞክሩ በጣም ግልጽ ነው። ለረጅም ጊዜ አብረው ቆይተዋል። ከ3 ዓመት በፊት ከሲቲ ጋር እዚያ ነበርኩኝ። በዚህም ስቴዲየም አካባቢውን፣ ተጫዋቾቹን፣ አሰልጣኙን አውቀዋለሁ። እነሱም መልካም ጥሩ ነው መመልከትም ጥሩ ነው ሲል የተናገረው። ሌላኛው እንግዲህ ኮል ፓልመር በግፊት ደካማ አቋም ስላሳየ ሲናገርም ባለፈው ጨዋታ ወይም ደግሞ በቪላ ከሜዳ ውጪ 2 ትልልቅ እድሎች በነበሩበት መንገድም ደስተኛ ነኝ። በአንዳንድ ጊዜያት ሁልጊዜም አያስቆጠርም። ይህ የተለመደ ነገር ነው፣ ጥሩ ነገር ነው። እዚያ መኖሩ ካስቆጠረ ሁላችንም ደስተኞች እንሆናለን። በተመሳሳይ ጊዜ ደግሞ ላያስቆጠር የሚችልበት አጋጣሚዎችም ይፈጠራሉ ሲል ነው የተናገረው። በጨዋታዎች ብቻ ሳይሆን በልምምድ ክፍለ ጊዜዎችም የተሻለ በምንሰራው ላይ ለማተኮር እንሞክራለን። ዋናው ትኩረት ተጫዋቾች እንዲሻሻሉ መርዳት ነው። ትኩረቱ ከቀን ወደ ቀንም ከጨዋታ ወደ ጨዋታም የተሻለ ማድረግም እንደምንችል ላይ ነው። ለዚህም ነው እንግዲህ በጨዋታ ዝግጅቱ ልክ አስቀድመን የምናደርገው 90 ደቂቃ ሳይሆን 180 ደቂቃዎችን ነው የምንጫወተው፣ 2 ጨዋታዎች ስለሆኑ። ስለዚህም በሁለቱም ጨዋታዎች ላይ ትልቅ ነገሮችን ለማድረግ እንሞክራለን ሲል አሰልጣኝ ኤንዞ ማሬስካ ይናገራል። ስለ ኮፐንሃቨኑ አሰልጣኝ ሲናገር እንደተናገርኩት ቡድኑ ጥሩ እግር ኳስን ይጫወታል። ሁልጊዜም ጨዋታዎችን መቆጣጠር ይፈልጋሉ። የኮንፈረንስ ሊግ ጨዋታዎችን በሊግ ውስጥም ያለውን ጨዋታ ተመልክቻለሁ። የሚጫወትበትን መንገድ ስልቱንም አይቀይሩም። ግልጽ ሀሳብ አላቸውም ሲል የተናገረው። ስለ ጎልተው ስለሚታዩ የኮፐንሃቨን ተጫዋቾችም ሲናገር ከፊት ጥሩ እንግዲህ ጥምረት አላቸው። እንደ ቶማስ ዴሌኒ ያሉ አንዳንድ ልምድ ያለ ተጫዋቾችም እንዳሉ እንግዲህ ያውቃለው። አንዳንድ ጥሩ ተጫዋቾች አሏቸው ሲልም ነው የተናገረው። ቤኖት ባዲያሼሊ እና ትሬቨር ቻሎባ ሁለቱም ዝግጁ ናቸው። ትሬቨር ቻሎባ እንደ እድል ሆኖ ከባድ ነገር አይደለም። ቤን እንዲሁ ተመልሷል። ቤኖት ባዲያሼል ማለት ነው። ያለፉትን ሳምንታት እና ደግሞ ቀናት ልምምድ አድርገዋል። ዌስሊ ፎፋና በቡድን ውስጥ የለም፣ ነገር ግን ተመልሷል። ሮሚዮ ላቪያ ከኛ ጋር ልምምድ ጀምሯል። ቀስ በቀስ ተጫዋቾች እየተመለሱልን ይገኛሉ። እንግዲህ አስፈላጊ ነው ሲልም ነው እንዲሁ የተደመጠው። በሚያሳዝን ሁኔታ መጥፎ ሩጫችን፣ መጥፎ ጊዜያታችን የጀመረው በጉዳቶች ነው። አሁን አንዳንዶቹ ተመልሰዋል፣ አንዳንዶቹ ለመመለስ ደግሞ በሂደት ላይ ናቸው። ከወቅቱ የመጀመሪያ ወራት ቡድን አጋሮቻችን ስታይ 2 በነበርንበት ጊዜም ተመልሰው ሲመጡ ለእኔና ለተጫዋቾቼ ትልቅ ማበረታቻ ይሆናል ሲልም ነው አሰልጣኝ ኤንዞ ማሬስካም የተደመጠው። እንዲሁ ማርክ ኮሬላም ሀሳቡን ሰጥቷል። እንግዲህ ሀሳቡን ሲሰጥም ከኮፐንሃቨን ጋር በተያዘ
ጥሩ ተጋጣሚዎች እንደሚሆኑ አምናለሁ ሲልም ነው እንዲሁ ሀሳቡን የሰጠው። በዚህ የውድድር ዘመን ጎሎችን ያለው የበለጠ ማስቆጠር እንደምችል ተስፋ አድርጋለሁ። አሰልጣኙ አንዳንድ ጊዜ በጥሩ ቦታዎች መሆንና ኳሱን ማድረስ እንዴት እንደሆነ ተናግሯል። አሰልጣኙ የሚፈልገውን ተረድቻለሁ። ብዙ ጎሎችንም ማስቆጠር እንደምንችል አረጋግጫለሁ። ማርኮ ኮሬላ የኮንፈረንስ ሊጉን አለማሸነፍ አሳዛኝ ይሆናል ወይ ተብሎም ሲጠየቅ በእርግጥ ይሆናል። ቼልሲ ከፍተኛ ክለብ ነው። ችሎታና አቅም ያላቸው ከፍተኛ ተጫዋቾችም አሉ። በውድድሩ ማሸነፍም እንደምንችል ሊሰማን ዝግጁ እንደሆነና ማድረግ እንደምንችልም ማመን አለብን። ለማሸነፍ ሙሉ አቅማችንም እንሄዳለን ሲልም ነው የተናገረው። ስለ ፊሊፕ ዮርገንሰን ሲናገር በጣም ጥሩ ግብ ጠባቂ ነው። ከስፔን ጀምሮ አውቀዋለሁ። ላሊጋን እመለከታለሁ። በእግሮቹ በጣም ጥሩ ነገርን ያደርጋል። ፊሊፕ ዮርገንሰን በቡድን ውስጥ በመኖሩ ደስተኛ ነኝ። ለቀሪው የውድድር ዘመንም ሊረዳን እንደሚችል ተስፋ አድርጋለሁ ሲልም ነው የተደመጠው። አሰልጣኝ ኤንዞ ማሬስካና ትላንትና እንግዲህ ማርኮ ኮሬላ የሰጡት ሀሳብ ነው። ከሊቨርፑል ጋር በተያያዘ የሚነሳው ሀሳብ ሊቨርፑሎች ሚሎስ ኪርኬዝን ለማስፈረም ቀድሞውኑ ፉክክር ውስጥ መግባታቸው ነው እየተገለጸ የሚገኘው። እንግዲህ ሚሎስ ኪርኬዝን ለማስፈረም ቀድሞውኑ ፉክክር ውስጥ ገብተዋል። ሪያል ማድሪድ እና ቼልሲም የተጫዋቹ አድናቂዎች ሲሆኑ ማንቸስተር ዩናይትድ ፓትሪክ ዶርጉንና ዲየጎ ሊዮንን ስላስፈረመ ተጫዋቹን ለማስፈረም ብዙም ፍላጎት የለውም። የቦርንመስ ተጫዋቹን ለማስፈረም የሚመጣ የትኛውም ክለብ 40 ሚሊዮን ፓውንድም እንደለጠፉበት ነው ቤን ጃኮብስ የዘገበው። ሌላኛው ከሲቲ ጋር የሚነሱት ጉዳዮች ናቸው። አልሂላል፣ አልናስር እና አልኢቲሃድ ኤደርሰን ሞራይስን ከማንቸስተር ሲቲ ለማስፈረም ፍላጎት አላቸው። እናም በዚህ ክረምት ወደ ሳዑዲ ፕሮፌሽናል ሊግ የመዘዋወር እድሉን በከፍተኛ ደረጃ እየጨመረ እንደሆነ ፉትቦል ኢንሳይደር ዘግቧል። ማንቸስተር ሲቲ የኮሞን ዋና አሰልጣኝ ነው ሴስ ፋብሬጋስን ከሚከታተሉ ክለቦች መካከል አንደኛው ነው። የቀድሞ የአርሰናል አማካይ የፔፕ ጓርዲዮላ ምትክም ሊሆን እንደሚችል በርካታ ዘገባዎች እያሰፈሩ ይገኛሉ። ካይል ዎከር በአንድ ወቅት ስለ ፔፕ ጓርዲዮላ ሀሳቡን ሰጥቶ ነበር። ከፓሪስ ጋር ስንጫወት ጓርዲዮላ ሜሲ ዛሬ ጎል ካላስቆጠረ ሽልማት ታገኛለህ አለኝ። ችግር የለም ጎል አያገባም አልኩት። እሱም ከአንተ በፊት ብዙዎች እንዲህ ብለው ተናግረውና ሽልማት አላገኙም ሲል መለሰልኝ። ወደ ጨዋታው ገባንና ሜሲ ጎል አስቆጠረብን። ጨዋታውን ማለቀ። ከዛም በልምምድ ወቅት ላይ ጓርዲዮላ እንዲህ ብዬ ጠየቅኩት፣ ይህ ከኛም እየደበቅከው ያለው ሽልማት ምንድን ነው አለም። እሱም የነገረኝ አልኩት። እሱም እንዲህ ሲል መለሰልኝ፣ የተፈረመ የሜሲ የ2012 ማሊያ ነው። ከባርሴሎና ጋር ባደረግኩት የመጨረሻ ጨዋታ የሰጠኝ ነው ሲልም ነው ምላሹን የሰጠው። ሪያል ማድሪድን ደግሞ የተመለከቱ መረጃዎችን እናንሳ። አንቷን ግሪዝማን ጥያቄ ቀርቦለት ነበር። ኬሊያን ምባፔ፣ ሮድሪጎ ጓሽ ወይስ ቪኒ ጁኒየር ተብሎ ለእኔ በመምረጡ በጣም አስቸጋሪ ነው። ምክንያቱም ኤምባፔ የብሔራዊ ቡድን አጋሪ ነበር። ከሱ ጋር ብዙ ጥሩ ጊዜያቶችን አሳልፈናል። አንድ ደግሞ የዓለም ዋንጫ አብረን አሸንፈናል። ቪኒሲዮስ ጁኒየር ደግሞ ሁልጊዜም በቀላሉ ድሪብል አድርጎ ያልፋል። ሁልጊዜ አደገኛ ተጫዋች ነው። ይህን እንወድለታለሁ። ነገር ግን የኔ ደካማ ጎን ሮድሪጎ ነው። እንግዲህ እሱ በጣም ብልህ ተጫዋች ነው። በጣም የተረጋጋ ነው። እሱ በሚጫወትበት ቦታ ይህ ነው እንግዲህ አይባልም። በቀኝም በግራም በመሃልም በሁሉም ቦታዎች ላይ መጫወት የሚችል ተጫዋች ነውና ሁሌም ደግሞ 100% ፐርፎርማንስም ያደርጋል። ስለዚህ እንግዲህ እኔ ሮድሪጎ የተሻለ ነው ብዬ አስባለሁ ሲል የተደመጠው። ሪያል ማድሪድ የሊቨርፑሉን የመሃል ተከላካይ ኢብራሂማ ኮናቴን ለማስፈረም ያለው ፍላጎት እውነተኛ እንደሆነ አሁንም ዘገባዎች ያሳያሉ። በክረምቱ እንግዲህ በመሃል ተከላካይ ቦታ ላይ ተጫዋቾችን ለማምጣት ሙከራዎችን ማድረጋቸው አይቀሬ ነው። አንደኛው ስም ኢብራሂማ ኮናቴ እንደሆነ እየተገለጸ ይገኛል። ማርቲን ኦዴጋርድ ከሪያል ማድሪድ ጋር ስለመገናኘት ተጠይቆ ምላሹን ሰጥቷል። ለእኔ ወደ ሳንቲያጎ ቤርናቢው መመለስ የተለየ ይሆናል ብሏል። የቀድሞ የማድሪድ ተጫዋች እንደነበር ይታወሳል። የአርሰናሉ አምበል ማርቲን ኦዴጋርድ እንግዲህ ሪያል ማድሪድ አትሌቲኮን እንግዲህ በድምር ውጤት አሸንፎ የሚያልፍ ከሆነ በሩብ ፍጻሜው ከአርሰናል ጋር ጨዋታውን እንደሚያደርግ ይታወቃል። ሪያል ማድሪድ አርዳ ጉለርንና ኤንድሪክ ፊሊፔን በቀጣይ የውድድር ዓመት ለቡንደስሊጋ ቡድን በውሰት ለመስጠት እያጤኑበት እንደሆነና ለዚህም የዳኒ ካርቫሃልና የአችራፍ ሀኪሚን ከዚህ በፊት የነበረውን የውሰት ውጤታማነትም እንደ ግብአትም እንደሚጠቀሙት ነው ቢልድ የዘገበው። ሚሎስ ኪርኬዝን ለማስፈረም በሚደረገው ፍክክር ሪያል ማድሪድም ተቀላቅሏል ተብሏል። ሪያል ማድሪድ የ21 ዓመቱን ወጣት ተጫዋች ለማስፈረም ከሊቨርፑልና ቼልሲ ከባድ ትንቅንቅ ይጠብቀዋል ተብሎ ይታሰባል። ቦርንመስ ከተጫዋቹ ዝውውር እስከ 48 ሚሊዮን ፓውንድም እንደሚፈልጉ ነው ተያይዞ እየተዘገበ እንዳለ ስካይ ስፖርትስ የዘገበው። ፓብሎ ፎንሴንካ ለ9 ወራት ታግደዋል። ፖርቱጋላዊው የሊዮን ዋና አሰልጣኝ የሆኑት ፓብሎ ፎንሴንካ ከዳኛው ጋር ያሳዩት አላስፈላጊ ባህሪን ተከትሎ ለ9 ወራት መታገዳቸው ነው ይፋ የሆነው። አሰልጣኙ እንግዲህ ሊዮን ብሬስትን ባሸነፈበት ጨዋታ ከጨዋታው ዳኛ ጋር ጸብ ውስጥ ገብተው የነበረ ሲሆን ቀይ ካርድም ተመልክተው ነበር።
ይህንን ተከትሎ አሰልጣኝ ፓብሎ ፎንሴካ እስከሚቀጥለው መስከረም ወርም ቡድናቸውን መምራት የማይችሉ ነው የሚሆነው። አሰልጣኙ በቀጣይ ከጨዋታ በፊትና በኋላ ወደ መልበሻ ቤት መግባት እንደማይፈቀድላቸው ነው የተገለጸው። ጄሚ ካራገር ለሰጠው አስተያየት ይቅርታ ጠይቋል። የቀድሞ እንግሊዛዊ የሊቨርፑል ተከላካይ የሆነው ጄሚ ካራገር በቅርቡ የአፍሪካ ዋንጫ ውድድርን በተመለከተ ለሰጠው አስተያየት ይቅርታ ጠይቋል። ጄሚ ካራገር በቅርቡ የአፍሪካ ዋንጫ ትልቅ ውድድር አይደለም የሚል ይዘት ያለው አስተያየት መስጠቱን ተከትሎ ተቃውሞዎች በርትተውበት ነበር። አሁን ላይ ጄሚ ካራገር በሰጠው አስተያየት በጨዋታው ላይ ጠንካራ ሀሳብ አነሳለሁ፣ እንግዲህ ክርክርም ያስደስተኛል፣ ነገር ግን አክብሮት የጎደለው ነገር ማድረግ ግን አልፈልግም ነው ያለው። ስለ ሳላህ ባሎንዶር አሸናፊነት ስከራከር አፍሪካ ዋንጫ ትልቅ ውድድር እንዳልሆነ መግለጽ ስህተት ነበር ሲል ነው ጄሚ ካራገር ይቅርታ ጠየቀው። አንዳንድ ጊዜ በባሎንዶር ድምፅ አሰጣጥ ሂደት ለአውሮፓ ውድድሮች ቅድሚያ ይሰጣል ሲልም ነው ጄሚ ካራገር እንዲሁ ሀሳቡን የተናገረው። ሉካ ሞድሪች በውድድር ዓመቱ መጨረሻ ምናልባት ከሪያል ማድሪድ ጋር ሊለያይ እንደሚችል የሚያሳዩ ዘገባዎች እየወጡ ይገኛሉ። እንግዲህ የ39 ዓመቱ ሉካ ሞድሪች ከሪያል ማድሪድ ሊሰናበት ይችላል። የሪያል ማድሪድ የዘመናዊ እግር ኳስ ተምሳሌት ከሆኑ ተጫዋቾች አንዱ የሆነው ሉካ ሞድሪች በስፔን ዋና ከተማ የክብር ጊዜውን ሊያጠናቅቅ ይችላል። የ39 ዓመቱ ክሮኤሽያዊ አማካይ ለክለቡ ያለውን ታላቅ ፍቅርና የሚሰማውን ክብርም በተለያዩ አጋጣሚዎች ሲነገር ይሰማ ነበር። የሞድሪች ሪያል ማድሪድን እንደ መጨረሻ ፕሮፌሽናል ክለብ አድርጎ እንዲቆጥሩ አድርጎታል። ነገር ግን ጊዜው እየሄደ በመጣ ቁጥርና የመሃል ሜዳው ፉክክር እየጨመረ ባለበት በዚህ ሰዓት ሞድሪች የእግር ኳስ ሕይወቱን ለመጨረስ ከባድ ውሳኔ ገጥሞታል። ክሮኤሽያዊው ለነጮቹ ክለብ ስኬትም መሰረት አካል ሆኖ ቆይቷል። በርካታ የቻምፒየንስ ሊግን ሲያሳካ በ2018 የባሎንዶር ሽልማትንም በማድሪድ ቤት ማግኘት ችሏል። እድሜው ቢገፋም በሜዳው ላይ ልዩ ጥራትንና እይታን ማሳየቱን ቀጥሏል። ነገር ግን በከፍተኛ ደረጃ ላይ ያለው ጊዜ የሚያበቃበት ምልክቶች እየታዩ ነው። ሞድሪች በዚህ የውድድር ዘመን መጨረሻ ጡረታ የመውጣት እድልን በቁም ነገር እያሰበበት ነው። ለሪያል ማድሪድ ያለው ፍቅር ወደ ሌሎች ቡድኖችም ሄዶ እንዳይጫወትና በብዙ ደስታና ስኬትን ባመጣለት ክለብም ሕይወቱን ለመጨረስ ይመኛል። በተጫዋቹና በክለቡ ቦርድ መካከል ያለው መከባበር ሞድሪች ለተጨማሪ አንድ ዓመትም እንዲቆይ ያስችሎት ነበር። ነገር ግን አሁን ላይ ይህ ዓመት የመጨረሻው ሊሆን እንደሚችል የሚያመለክት ይመስላል። ሉካ ሞድሪች የወደፊት እጣ ፈንታው ምን እንደሚሆን እርግጠኛ ለመሆኑ እያደገ መጥቷል። አንዳንዶች ሞድሪች በዓመቱ መጨረሻ የማይቀር ስንብት አድርገው ይመለከቱታል። ሌሎች ደግሞ ክሮኤሽያዊው ሌላ ዓመትም ለመቀጠል እንደሚወስን ተስፋ ያደርጋሉ። ሆኖም ግን የሞድሪች የመሰናበቻ ወሬ እየጨመረ ነው። በዘመናዊ የእግር ኳስ ታሪክ ውስጥም ካሉት ታላላቅ አማካዮች መካከል አንደኛ የሆነው ሞድሪች የስራው የመጨረሻ እየተቃረበ መሆኑን ምንም ጥርጥር እንደሌለው ነው ዘገባዎች እያሳዩ አሁን ላይ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናችንን ለማቅረብ እንወዳለን። ፏር ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በነገው ፕሮግራማችን የተለያዩ ርዕሰ ሀሳቦችን ይዘን በድጋሚ የምንገናኝ ነው የሚሆነው። ስላደመጣችሁኝ እጅጉን ከልብ አድርጌ አመሰግናለሁ። መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።